ላዳ ያለውለት ነው። እሺ ምንም ነገር እንትን እንዳትሉ። ደወለ ታውቃለህ? ጃኒ ስለው ይሄን አላሳይ። አይ ቤብ ታውቃለህ እንደ ያህና አውጩ አዝበልቀ እንደውም ለወደ አረግባለሁ። እሺ ችግር የለውም። እኔ ለአዶናይ እስከ 300,000 ብር ድረስ እራት መብላት እችላለሁ። ዋው አዶናይ ግን ታድሎ። አይ እኔን አለ የሚጠራኝ አዶናይ ነው ያልከው። አዶናይ ነው ያልከው። ታድሎ ግን ከባልሽ ጋር ጽድት ያለ እራት እንደ ጃኒ እስኪ እናዚዝ እንደ ጃኒ ብሎ ሰው ከመጣ ምን ተሸልመኛለህ? 10,000 ሰው አለ። እንደ ጃኒ ከተባለ ምን በነፃ ምን ድላችን ብር አይደለም ታውቃለህ። ከባልሽ ጋር ጽድት ያለ እራት ያ በጣም ያራዳ ሰው ነው። ባይዘው ያራዳ ልጅ ነው። መቤቴ ከስራ ውጪ ስካይላይት ባይዘው ቡፌያቸው በጣም እንትን ነው፣ ውድ ነው። 50,000 ምናምን 30,000 ችግር የለውም። እኔ ለአዶናይ እስከ 300,000 ብር ድረስ እራት መብላት እችላለሁ። ዋው አዶናይ ግን ታድሎ። አይ እኔን አለ የሚጠራኝ አዶናይ ነው ያልከው። አዶናይ ነው ያልከው። ታድሎ ግን ከፋኝ። ብዙ ጊዜ እኮ በላን በልተናል እኮ ጥብስ በልተናል፣ ሽሮ በልተናል። እዚህ ነው አላ ውጭ አልበላን። ያ ከዚህ ቤት ወዴት ሄዳለች ነው? ከአዶናይ ጋር ከሆነ እኮ በቃ አንድ ቀን በቃ ይለፈኝ ብዬ ነው። የአንድ ቀን ገቢ ምንም አልታለች። እንግዲህ አስተዋውቃቸዋለሁ። አይ ፕሮሚስ ዩ እንተዋወቃለን። ያውቀኛል እኮ ግን ያው እስኪ በአካል እዚህ እኮ ታውቃለህ፣ ውጭ ነው እንጂ ተቀበለኝ። በአንተ ስልክ ልደውልለትና ምን እያደረክ ነው ልበለው። ጋይስ ላዳ ያለውለት ነው። እሺ ምንም ነገር እንትን እንዳትሉ። ግን ለውድ አላደረገውም። መጀመሪያ ማወቅ አለብኝ ያለበትን ሁኔታ ምናምን። ከዛ በኋላ ፕራይቬሱን ጠብቄ ጠይቀዋለሁ። ገባችሁ? እሺ ጋይስ ዲነር እንዳለን ታውቃላችሁ። ፕራይቬሱ መጠበቅ አለብኝ። ሰው ቆይ መጀመሪያ ስልኩን ላውጣ። ፕራይቬሱ መጠበቅ አለብኝ። ይሄ ግዴታዬ ነው። ባይ ዘ ዌይ እዚህ ላይ አሁን ቤቢር ያስፈልጋል። ደስታስበሽ ትንሽ ሰውን ደስ እንዲለው አይ ቲንክ መጀመሪያ ያዩት ነገር አሪፍ ነው እና ባይ ዘ ዌይ አሪፍ ነው ያደረከው። ትንሽ ቆንጆ ይደውሉ መስመር እያለ ጋይስ እስኪ አሁን ይዩት እስኪ። አላመጣውም የሆነ ብላክ ሲያደርገው አልቀየራችሁም። እኔን ባይ ዘ ዌይ ስስ ስለሆነ ጸጉሬ ስስ ስለሆነ ምንድነው መሰላችሁ ላይክ እንትን አደረገኝ፣ መላጣ አስመሰለኝ እና ሲጨማምርበት ጸዴ ሆነ። ያኔ ወድጄዋለሁ ሆነ ለመናገር እንደዚህ ሆኖ አሁን አንድ ስፕሬይ ካርኩበት ደግመን አንነካው ሆልድ ሆኖ እንዲቀር ነው። ይደውልላቸዋል ደንበኛ ማግኘት ይችላል። ማኮት ይዝልክ ይላል። አሁን ታርቶ አሁን ቤቢር ባይኖረው ምን ትላላችሁ? ቤቢር ነው ብዙ አልነገር። እስኪ ጠይቃችሁ ድንገት እንዳይተላጧል ጃኒ ማለት አለብኝ። አያነሳውም። ቆንጆ ነው ያቸውና የኑሮ ቤቢር ድሮም አበሻ አሉ ቤቢር አሉ። ይቅር እያሉ እኮ ነው። ግን ተደጋጋሚ እኔ ግን ተመችቶኛል እንደዚህ ላይክ በጣም የወደድኩት ይሄ ስፔሻሊ ጥቁር ምናምን መሆኑ ምናምን ደስ ይላል። ሆልድ እናድርገው ባለበት ትንሽ ጠቆር ብታደርገው እንደ ሀሳብ ራሱ ላይ ብጨማምርበት ብዬ አሰብኩ። ራሱ ላይ ብጨማምርበት ስል ላይክ ብላኩን ብጨምርበት በጣም ያደርጉላቸው ደንበኛ ደወለ ታውቃለህ? ጃኒ ስለው ይሄን አላሳይ ድሰር ሙላ ያርገው ኋላ ግን 61
ቻሌ ስለፈጠነ ደግሞ ፍራንክ ባናደርገው ደስ ይለኝ ነበረ። ሃይ ቤብ ታውቃለህ እንደ ያህና አውጩ አዝበልቀ እንደውም ለወደ አደርገዋለሁ። መኩራት ስለምፈልግ አይ ሚስ ዩ በጣም የኔ ኮልታፋ ምን አፈቅርሻለሁ አልኩሽ። እሺ የት ነህ? እንዴት ነው ይባላል? እኔም አፈቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ፣ እንደዚህም በላይ ግን እንደምሰሳት እኔም አፈቅርሃለሁ በጣም በጣም ነው የምወድህ እመቤቴን። ላይክ አይ ላቭ ዩ ሶ ማች ታውቃለህ፣ በጣም ነው የምወድህ። ኮመንት እየዛኩኝ አንቺ አታነቢው። እስኪ ጌታን በል የፀጉርሽ እኔ እገዛልሻለሁ አልኩሽ፣ አላነበብሽውም። ከዛ ደግሞ የኔ ቅብጥብጥ ብዬ ኮመንት አደረኩልሽ፣ አላነበብሽውም። ከዛ አዝኜ ወጣሁ። ማሪ እና ፍላውራ አትሰጠኝም። ጊፍትን ጨረስኩ ታደር ከትላንትና ወዲያ ዝም ብለህ ሰጠኸኝ። ከዛውን በቃ በዚህ ነው ወደ ስንት ነው የሰጠሁሽ? $800 ነው። ዝም ብለህ ጨርሰህ አሁን ፍላወርም አጣ። እንትን እኮ ነው በቃ ምንም ያለኝን ነገር ጊፍት የሰጠሁት ሁሌ መስጠት እወዳለሁ ተመልሼ። የኔ አባት ያንቺ እድል ደግሞ በቃ ላይክ ልብህን እንደሰጠኸኝ ምንድን ነው የገጠሙልሽ? ስማ ማለት ነው አንቺ እንደዚህ እያወራሽ ኦፍኮርስ ያያ የመጪ ተመችቶሻል ማለት ነው። ስታፕ እንደዚህ እንድትሆን አይፈልጉም ፋሚሊዎች። ባይተወይ አዶናይ ስማ ልንገርህ አዶናይ አራዳ እንዲሆን አንፈልግም፣ ቀለም ላስቀባው ምናምን ብዬ ጠየቅኳቸውና አይ አዶናይ እንደዚህ እንደሆነ አንፈልግም ኖ አላሉም። እንዳለ ሰው ያያ ሊያረግህ ነበርና ሊያረግህ ስለ ቀለም ምናምን ቀለም ሊቀባህ ነበረ እና አልፈልግም አትፈልግም አባት ንገረኝ። ጌታን በል የኔን ቀለሞች አትወዳቸውም? አላየኋቸውም። ወንድም አለ ባለቤት እንደዚህ ፏ እያደረኩ ምልክልን እስኪ እኔ እንዴት እንደሚያደርገኝ ያንቺማ በጣም ጸዴ ነው። እንዴት ነው ዛሬ ራስ ብጋብዝህ ምን ታስባለህ? ከነ ባለቤትህ አንድ ቀን እስቲ እንበላለን። ደስ ይለኛል ብንበላ ከገባህ እኔ ጋብዛለሁ። እንደዚህ ነው እሱ በቃ መጋበዝ አይወድ። አንተ እሺ በል እስኪ አንዳንዴ እሺ ጋብዙኝ በል። እሺ እላለሁ። እሺ በል እስኪ ላይቭ ላይ ነሽ እንዴ? አዎ ላይቭ ላይ ነኝ። ትገቢያለሽ ላይቭ ማታ ቤት ከገባሽ በኋላ እንዴ? አባት ከአንተ ጋር ነኝ ብያቸው አሁን ማክሲን እያስላጥከው ነው። ቴልሚ ጀስት ቴልሚ ደስ ይለኛል። አሁን አየሽ በቃ ከነጫማ ይለጥር ነው። አይ ላቭ ዩ ሶ ማች። እንዴት እንደምወድ ታውቃለህ? እኔ እወድሻለሁ። የት ነህ? ሚሊኒየም አዳራሽ። ምን ትሰራለህ እዛ? ሰው ልንቀበል ሄደን ነው። ሀያት እኔ እኮ ሀያት ነው እያልኩ እያወራሁ ነበር። ላይቭ ላይ ሀያት ነበርኩ እኮ ተመለስኩ። ጨርሰህ ተመለስክ? አሪፍ ጨረስክ? አሁን ስራ ምናምን አክቹዋሊ አሁን እየጨረስኩ ነው ምናምን። እሺ አሁን አንተ ምን ላይ ነው ያለኸው? ምን ላይ ነክ ማለት ምን ላይ ነክ? በቃ አሁን ያለህበት ሁኔታ አሁን ያለሁበት ሁኔታ አይ ቲንክ ትንሽ እየናፈኩሽ ነው። ናፍቆት እየተሰማኝ ነው። ግብርሃሉን እየተሰማኝ ነው። ሰው አብረን በቃ አምደን ኦልሬዲ ምናምን ጨርሻለሁ። እደውልልሃለሁ። የእኔ አባት ቤት ገብቼ ልብስ መቀየር አለብኝ።
ለምንድነው የሚተናነቅሽ እንደዛ ማለት ትፈልጊ? መኩራት ስለምፈልግ። አይ ሚስ ዩ በጣም ናፈቅሽኝ በጣም አፍቅርሻለሁ። የኔ ኮልታፋ ምን አፍቅርሻለሁ አልኩሽ። እሺ የት ነህ? እንዴት ነው ይባላል? እኔም አፈቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ፣ እንደዚህም በላይ ግን እንደምሰሰት እኔም አፈቅርሃለሁ በጣም በጣም ነው የምወድህ እመቤቴን። ላይክ አይ ላቭ ዩ ሶ ማች ታውቃለህ፣ በጣም እንደምወድህ ለምትሽ ኮሜንት እየላኩኝ አንቺ አታነቢም። እስኪ ጌታን በል የፀጉርሽ እኔ እገዛልሻለሁ አልኩሽ፣ አላነበብሽውም። ከዛ ደግሞ የኔ ቅብጥብጥ ብዬ ኮመንት አደረኩልሽ፣ አላነበብሽውም። ከዛ አዝኜ ወጣሁ። ማሪ እና ፍላውራ አትሰጠኝ። ጊፍትን ጨረስኩ ታደርግ ከትላንትና ወዲያ ዝም ብለህ ሰጠኸኝ። ከዛውን በቃ በዚህ ነው ወደ ስንት ነው የሰጠሁሽ? $800 ነው። ዝም ብለህ ጨርሰህ አሁን ፍላወርም አጣ። እንትን እኮ ነው በቃ ምንም ያለኝን ነገር ጊፍት የተሰጠሁት ሁሌ መስጠት እወዳለሁ ተመልሼ። የኔ አባት ያንቺ እድል ደግሞ በቃ ላይክ ልብህን እንደሰጠኸኝ ምንድን ነው የገጠሙልሽ? ስማ ማለት ነው አንቺ እንደዚህ እያወራሽ ኦፍኮርስ ያያ የመጪ ተመችቶሻል ማለት ነው። ስታፕ እንደዚህ እንድትሆን አይፈልጉም ፋሚሊዎች። ባይተወይ አዶናይ ስማ ልንገርህ አዶናይ አራዳ እንዲሆን አንፈልግም፣ ቀለም ላስቀባው ምናምን ብዬ ጠየቅኳቸው እና አይ አዶናይ እንደዚህ እንደሆነ አንፈልግም ኖ አላሉም። እንዳለ ሰው ያያ ሊያረግህ ነበር እና ሊያረግህ ስለ ቀለም ምናምን ቀለም ሊቀባህ ነበረ እና አልፈልግም አትፈልግም አባት ንገረኝ። ጌታን በል የኔን ቀለሞች አትወዳቸውም? አላየኋቸውም። ወንድም አለ ባለቤት እንደዚህ ፏ እያደረኩ ምልክልህ እስኪ እኔ እንዴት እንደሚያደርገኝ ያንቺማ በጣም ጸዴ ነው። እንዴት ነው ዛሬ ራስ ብጋብዝህ ምን ታስባለህ? ከነ ባለቤትህ አንድ ቀን እስቲ እንበላለን። ደስ ይለኛል። ከገባህ እኔ ጋብዛለሁ። እንደዚህ ነው እሱ በቃ መጋበዝ አይወድ። አንተ እሺ በል እስኪ አንዳንዴ እሺ ጋብዙኝ በል። እሺ እላለሁ። እሺ በል እስኪ ላይቭ ላይ ነሽ እንዴ? አዎ ላይቭ ላይ ነኝ። ትገቢያለሽ ላይቭ ማታ ቤት ከገባሽ በኋላ እንዴ? አባት ከአንተ ጋር ነኝ ብያቸው አሁን ማክሴን እያስላጥከው ነው። ቴልሚ ጀስት ቴልሚ ደስ ይለኛል። አሁን አየሽ በቃ ከነጫማ ይነጥር ነው። አይ ላቭ ዩ ሶ ማች። እንዴት እንደምወድህ ታውቃለህ? እኔ እወድሻለሁ። የት ነህ? ሚሊኒየም አዳራሽ። ምን ትሰራለህ እዛ? ሰው ልንቀበል ሄደን ነው። ሀያት እኔ እኮ ሀያት ነው እያልኩ እያወራሁ ነበር ላይቭ ላይ። ሀያት ነበር እኮ ተመለስኩ። ጨርሰህ ተመለስክ? አሪፍ ጨረስክ አሁን ስራ ምናምን? አክቹዋሊ አሁን እየጨረስኩ ነው ምናምን። እሺ አሁን አንተ ምን ላይ ነው ያለኸው? ምን ላይ ነክ ማለት ምን ላይ ነክ? በቃ አሁን ያለህበት ሁኔታ አሁን ያለሁበት ሁኔታ አይ ቲንክ ትንሽ ናት እየናፈኩሽ ነው። ናፍቆት እየተሰማኝ ነው። ግብረ ሀዘን እየተሰማኝ ነው። ሰው አብረን በቃ አምደን ኦልሬዲ ምናምን ጨርሻለሁ።